ሰላም የቻናላችን ተከታታዮች የንብረት ህግን ካቆምንበት እንቀጥላለን። እስቲ ከዚህ በፊት ኦነርሺፕን ጀምረን ነበር። ነገር ግን ቪዲዮ ስለረዘመ አንዳንድ ቦታዎች ላይ የተወሰነ የቀረው ፓርት አለ። እሱን እንጨርስና ከዛ በኋላ ያለውን ቀጣዩን ቻፕተር አንድ ላይ አድርገን አይተን እንጨርሳለን። አክሴሽን ላይ ነበር ያቆምነው እና አክሴሽን አንደኛው ሞር ኦፍ አኩዚሽን ነው። በአክሴሽን መሰረት ሁለት የተለያዩ ኦነሮች እጅ ያለው ንብረት በሆነ ሚንስ አንድ ላይ መጥቶ አዲስ ኦነርሺፕ ወይም የሚፈጠርበት ሁኔታ ነው። ሁለት ነገሮች ለምሳሌ አንድ አክሰሰሪ እና ፕሪንሲፓል የሆኑ ነገሮች ሁለቱ ቢቀላቀሉ በ1183 መሰረት የፕሪንሲፓሉ ኦነር የአክሰሰሪውንም ሁለቱንም አንድ ላይ ኦን ያደርጋል። ነገር ግን የአክሰሰሪውን ኦነር ሪምበርስ ያደርጋል ወይም የሚገባውን ያህል ካሳ ይከፍላል ማለት ነው። አክሴሽን ኦፍ ሙቫብል ቲንግ ቱ ኢሙቫብል ቲንግ ሙቫብል እና ኢሙቫብል የሆኑ ነገሮች እንዴት ነው? እስቲ ሲገናኙ ደግሞ በእነሱ ሰዓት አክሴሽን እንዴት ነው ሲባል አንድ ሰው ለምሳሌ የመጀመሪያው ክሮፕ ነው። በአንድ ሰው መሬት ላይ ሄዶ ኢግነስት ክሊርሊ ኤክስፕሬስድ ኦብጀክሽን የሆነ ሰው ሄዶ የሆነ ነገር ቢዘራበት የሆነ እህል ሊሆን ይችላል የሆነ ነገር ቢዘራበት ያለ መሬቱ ባለቤት ፈቃድ የዘራው ሰው ምንም አያገኝም። ነገር ግን ሰውየው እያወቀ እና ዝም ያለ ከሆነ ለምሳሌ ወይም ደግሞ ሰውየው የመጀመሪያው እየተቃወመ ነው። ሁለተኛው መቃወም በማይችልበት ሁኔታ ሌላ ሀገር ቢኖር ባይሰማ ምናምን በተመሳሳይ ምንም የዘራው ሰውዬ ምንም አያገኝም። ነገር ግን እያወቀ እና መቃወም እያለበት ሳይቃወም ከቀረ እስከ 25% ድረስ የዘራው ሰውዬ ሊጠቀም ይችላል። ይሄን ግን ኢን ጉድ ፌዝ ከሆነ ነው። በባድ ፌዝ ለምሳሌ የሌላ ሰው መሬት እንደሆነ እያወቀ ሆን ብሎ የዘራ ከሆነ አይቻልም። ጉድ ፌዝ የራሱ መሬት መስሎት ለምሳሌ ቅርብ ለቅርብ ያለ መሬት ምናምን ከሆነ ነው 5% የሚፈቀድለት ማለት ነው። ሌላኛው ፕላንቴሽን ኦን ዘ ላንድ ቢሎንጊንግ ቱ አናዘር ፕላንቴሽን ደግሞ ዛፍ ሲተከል ግን ኢግነስት ክሊርሊ ኤክስፕሬስድ ኦብጀክሽን ከሆነ እዚህ ጋር አሁንም ሰውየው ምንም ኦን ማድረግ አይችልም። ማን የተከለው ሰውዬ ማለት ነው። here the trees are planted with the permission of the owner or holder of the land the two persons shall become joint owner ግን በዛኛው ሰውዬ ፐርሚሽን ወይም ፈቃድ ከሆነ ኦነር ይሆናል። ነገር ግን but the owner or holder of the land may terminate the joint ownership and may acquire the full ownership ምንም እንኳን ቢፈቀድም ላይ ጆይንትሊ ኦን ማድረግ ቢችሉም ተገቢውን ካሳ በመክፈል ሰውየውን ሊያስለቅቅ ይችላል። ይሄ 1175 እስከ 77 ያለው ነው። ሰውየው ፈቅዶ እንትን ካለ ከተከለ የሆነ ዛፍ ቢተክል ኮመንሊ ጆይንትሊ ወይም ኮመን ኦነርሺፕ ይኖራቸዋል። የምን የዛፉ ነገር ግን የመሬቱ ባለቤት ካሳ በመክፈል አት ኤኒ ታይም እንዲለቅ ሊያደርገው ይችላል ማለት ነው። ሌላኛው ቢልዲንግ ነው። ሰውየው አንድ ሰው እየተቃወመ በሌላ ሰው መሬት ላይ ህንፃ ቢሰራ ግንብ ቢገነባ የመሬቱ ባለቤት በቀላሉ ኦን ያደርጋል ማለት ነው። ምንም ያኛው ሰውዬ የሚያገኘው ነገር የለም። ግን the same rule applies in the case where the landowner or holder was aware of the construction but wasn't able to object ቅድም እንደተባለው እንደ ክሮፕ ኬዝ መቃወም ካልቻለ ወይም መቃወም በሚችልበት ደረጃ ላይ ካይደለ እንደገና ኦን ያደርጋል። ቦታውን እንዲለቅና ግንቡን እንዲያፈርስ አት ኤኒ ታይም ሊያዘው ይችላል። ይሄኛው ነው። ሌላኛው ደግሞ here the landowner owner or holder knew of the construction but failed to express his objection to the act the builder shall acquire the ownership of the building እያወቀ ኦብጀክሽን ካላቀረበ ካልተቃወመ ሰውየው ኦነር ይሆናል። የምን የቢልዲንጉ the owner or
ሆልደር ኦፍ ዘ ላንድ ኢዝ ታይትል ቱ ኢቪክት ቢልደር ባይ ፔመንት ኦፍ ኮምፐንሴሽን። መቃወም እየቻለ እያወቀ ካልተቃወመ፣ ነገር ግን እየተቃወመ ከሰራ አት ኤኒ ታይም በነፃ ሊያሰናብተው አፍርስልኝ ዞር በልልኝ ሊል ይችላል። ነገር ግን መቃወም እያለበት ሳይቃወም የቀረ ከሆነ በቀላሉ ማስነሳት አይችልም፣ ካሳ መክፈል አለበት። ይሄ 1178 እስከ 1180 ድረስ የተቀመጠ ነው። ሌላኛው ዩዚንግ ማቴሪያል ቢሎንጊንግ ቱ አናዘር ሄር ፐርሰን ዩዝ ማቴሪያል ቢሎንጊንግ ቱ አናዘር ፎር ቢልዲንግ ኦር አዘር ወርክስ he shall become the owner of such material by accession and the former owner of the material cannot demand the return of the thing። ለምሳሌ የሆኑ እቃዎች ምናምን ቱቦች ምናምን ህንፃ ውስጥ ቢገቡ የሆነ ፌሮ ተጠቅሞ የሆነ ህንፃ ቢሰራ ምናምን ነገር ፌሮዬን አውጥተህ ስጥልኝ ሊል አይችልም። ነገር ግን ካሳ እንዲከፍለው ህግ ያስገድዳል። 1181 ይህንን ያትታል ማለት ነው። አክሴሽን ኦፍ ሙቨብል ቲንግ ቱ ሙቨብል ደግሞ ሌላኛው ነው። ይህም በውስጡ አጃንክሽን፣ ትራንስፎርሜሽን እና ኮሚንግሊንግን ይዛል። አጃንክሽን ማለት ያው ሁለት ነገሮች ፕሪንሲፓል እና አንድ አክሰሰሪ ነገር አንድ ላይ ሲዋሃዱ የፕሪንሲፓሉ ኦነር የአክሰሰሪው ኦነር ይሆንና ለዛኛው ተገቢውን ካሳ ይከፍላል ማለት ነው። ለምሳሌ ከተበላሸ መኪና የሆነ ስፔር ፓርት ይዞ መጥቶ ያንን በራሱ መኪና ቢገጥም ያው የፕሪንሲፓል ኦነር ነው ኦብቪየስሊ እቃውን እንትን የሚለው፣ ነገር ግን ለዛኛው ካሳ ይከፍላል። 1183 ይሄን ነው። ትራንስፎርሜሽን ማለት ደግሞ የሆነ ወደ ሌላ ፎርም ትራንስፎርም ሲያደርግ ማለት ነው አንድን እቃ። ለምሳሌ እዛ ጋር የተቀመጠው የቀለም እንትን አንድን ቀለም ተጠቅሞ የሆነ ፔይንቲንግ ወይም የሆነ ነገር ስዕል ቢሰራ ፔይንት ቢያደርግ የቀለሙ ባለቤት እንትን አይልም ማለት መጠየቅ አይችልም። ስዕሉን የሳለ ሰውዬ ነው ኦነር የሚሆነው፣ ነገር ግን ለዛኛው ዋጋ ይከፍላል፣ ተገቢውን ካሳ ይከፍላል። ሌላኛው ኮሚንግሊንግ ነው። ኮሚንግሊንግ ባጭሩ ሁለት ደረቅ የሚሆኑ ፈሳሽ የሆኑ ነገሮች ከእንደገና ለመለየት በሚከብድ ሁኔታ አንድ ላይ ሲደባለቁ ማለት ነው። ለምሳሌ ሁለት የተለያየ ከለር ያላቸው ቀለሞች አንድ ላይ ሆነው ሌላ ከለር ቢሰሩ ጆይንትሊ በቃ በዛው በፕሮፖርሽኑ ልክ ጆይንትሊ ኦን ያደርጋሉ። 1183 አንድ ላይ ያለው ነው ይህ። ትራንስፈር ኦፍ ኦነርሺፕ ሌላኛው መታየት ያለበት ጉዳይ ነው። እንግዲህ እንዴት ኦነርሺፕ ትራንስፈር ይደረጋል ሲባል በተለያዩ ምንሶች በኮንትራት ኦፍ ሴል፣ በኮንትራት ኦፍ ዶኔሽን፣ ኮንትራት ኦፍ ባርተር እንዲሁም አንዳንድ ጊዜ በዊል፣ በኦፕሬሽን ኦፍ ሎው በተለያዩ ምንሶች ትራንስፌር ሊደረግ ይችላል። ነገር ግን ዋነኛው ወይም ገቨርኒንግ ፕሪንሲፕል የሚባለው ኖ ዋን ካን ትራንስፈር better right than he has on the object that means ለራሱ ካለው በዛ ኦብጀክት ላይ ካለው ራይት በላይ ማስተላለፍ አይችልም ማለት ነው። ይህንን ፕሪንሲፕል እስካልጣሰ ድረስ በማንኛውም አይነት ቀደም ከላይ በተገለጡት መንገዶች ሊተላለፍ ይችላል። የኦርዲነሪ ሙቨብልስ ሸትልስ ትራንስፈር የሚደረገው ያው ከዚህ በፊትም አውርተናል፣ ፖሲሽን ትራንስፈር በማድረግ ነው። ላይክ በፖሲሽን በሚቀየርበት ሰዓት ፖሰሰሩ ኦነር እንደሆነ ይገመታል። ለምሳሌ የሆነ ስልክ ካለ የዛን ስልክ እኔ ፖሲሽን ለሌላ ሰው ስሰጥ አዛት ታይም ትራንስፈር ኦፍ ኦነርሺፕ እንደተደረገ ፕሪዚም ይደረጋል ማለት ነው። ስለዚህ ፖሲሽን የመጀመሪያው ኤቪደንስ ነው ብለናል አይደል? ፕሪማ ፋሻ ኤቪደንስ ነው ብለናል ከዚህ በፊትም። በዛው ልክ ነው። ለስፔሻል ሙቨብል እና ለኢሙቨብልስ ደግሞ ዲድ ወይም ዶክመንት ኢንተሪ ውስጥ በመቀየር ነው ኦነርሺፕ ትራንስፈር የሚደረገው። አንድ ሰው ቤት ከሸጠ የቤቱን ካርታ፣ የመኪና ልብሬ ምናምን ያንን ትራንስፈር በማድረግ በራሱ ስም በማዘዋወር ኦነርሺፕ ትራንስፈር ይደረጋል። የተለያዩ ሞድ ኦፍ ትራንስፈርስ የሚባሉት አሉ። እነዛን ሞር ከሙራድ አብዶ ማየት የተሻለ ነው። ነገር ግን ከኤግዛም ጋር በተገናኘ ብዙም
እነዚህ ሞድ ኦፍ ትራንስፈር መጽሐፉ ላይ ያሉት ብቻ ነው የሚታዩት እና በዚህ አንግል ብናይ አሪፍ ነው። ለተጨማሪ እውቀት ግን ማንበብ ይሻላል። ፕሩፍ ኦፍ ኦነርሺፕ ሌላው ዲስከሽን የሚያሻ ጉዳይ ነው። እንዴት ነው ፕሩፍ የሚደረገው ሲባል በቀላሉ ቅድም እንዳልነው ለሙቨብል ኮርፖራል ሸትልስ የሚባሉት አሁንም በፖሴሽን ነው ኦነር መሆኑን በደንብ የሚያረጋግጠው ፖሰስ በማድረግ ነው። ለምሳሌ ላይክ ሪቤት ሊደረግ ይችላል። ፕሪዙም የሚደረገው ግን አንድን ኮርፖራል ሸትል ፖሰስ ያደረገ ሰው ኦነር እንደሆነ ፕሪዙም ይደረጋል። ሶ ፖሰስ በማድረግ ነው። ታዲያ ይህ ሰውዬ ኦነር እንዳይደለ ለማሳየት ይህ ፖሴሽን ዲፌክት እንዳለበት ማሳየት አለበት ማለት ነው። ያኛው ሰው ተቃራኒ ማስረጃ በማቅረብ ግን ኔጌሸብል ኢንስትሩመንትስ ቱ ቢረር ሲሆኑ ለአምጪው እንዲከፈል የሚወሰኑ ስም የሌለባቸው ቼኮች ምናምን እነዚህ እንደዚህ አይነት ነገሮችን ከእንደገና ፕሮሰስ በማድረግ ለምሳሌ የሆነ ቼክ ተጽፎ ስም የሌለበት ቼክ ለአምጪው ይከፈል የሚል አይነት ቼክ በሚሆንበት ሰዓት ይህንን ይዞ ለመጣ ሰው ላይክስ ኦነር ተብሎ ፕሪዙም ተደርጎ ይከፈልለታል። ባንክ ሲሄድም በዛው ልክ እንትን ይላል ማለት ነው። the owner of immovable object again ቅድም እንዳልነው በታይትል ዲድ ወይም በሊብሬ ምናምን ነው የሚረጋገጠው። ሰው የመኪና የቤት ምናምን እንደዚህ አይነት ስፔሻል ሙቨብልስ እና የሙቨብልስ በታይትል ዲድ ፕሪዙም ይደረጋል። ታዲያ according to article 1195 the issuance of title deed shall give rise to presumption that the person named therein is an owner of the immovable mentioned. However this presumption may be reversed here ይላል። ሶ ቀደም እንዳልነው ታይትል ዲድ የያዘ በስሙ ታይትል ዲድ የያዘ ሰው የዛ ሙቨብል ወይም ስፔሻል ሙቨብል ኦነር እንደሆነ ይገመታል። ነገር ግን ይህ ፕሪዛምፕሽን ሪቤት የሚደረግባቸው ግራውንዶች ተቀምጧል። የመጀመሪያው here the title deed is not issued in accordance with the law በህጉ መሰረት ሳይሰጥ ሲቀር ተገቢውን ማሟላት ያለበትን ህግ እንዳላሟላ ሲጠቀስ ሪቤት ሊደረግ ይችላል። ሁለተኛ ደግሞ ይህንን ታይትል ዲድ የሰጠው ኦቶሪቲ ጁሪስዲክሽን የሌለው ሲሆን ለምሳሌ በኢትዮጵያ ሊመዘገብ የሚገባውን ንብረት በሆነ በሌላ ሀገር መንግስት ወይም በሆነ ዞን በሆነ ክልል መመዝገብ ያለበትም ከሌላ ሀገር የሆነ ይዞ ቢመጣ ምናምን እንደዛ አይነት ነገር የጁሪስዲክሽን ኢሹ ሲኖር እንደገና the title deed was issued on the basis of invalid act such as void contract ኮንትራቱ ትክክል አይደለም ቢሆን ለምሳሌ በኮንትሮባንድ ምናምን የመጡ ሲሆኑ ይሄኛው አራተኛው ግራውንድ ነው ማለት ነው። ሶ ስለዚህ አዲስ ለምሳሌ አንድ ሰው ለሌላው ሰው የሆነ ቬሂክል ትራንስፈር ሲያደርግ ኦነርሺፑን ትራንስፈር ሲያደርግ የዛ ሰው መጀመሪያ በሱ ስም የተመዘገበው ሊብሬ ይሰረዝ ይቀደድና ለዛኛው ሰውዬ አዲስ ይሰጣል ማለት ነው። ለአዲሱ ገዢ ከመስጠታቸው በፊት ግን የዛኛውን ሰው ሊብሬ ተገቢው አካል ወስዶ እንትን ዲስትሮይ ማድረግ አለበት። ታዲያ አንድ ሊብሬ ጠፍቶብኛል ግን ንብረቴን መሸጥ እፈልጋለሁ የሚል አካል ሲመጣ ሰፊሸንት ሴኩሪቲ በማቅረብ ላይክ ሊብሬው ስለመጥፋቱና ኖርማሊ ለሌላ ሰው አለመስጠቱ አለመሸጡን ምናምን ጋራንት የሚያደርግ ተገቢውን ዳሜጅ ወይም ካሳ ለመክፈል የሚያስችል ሰፊሸንት ሴኩሪቲ በማቅረብ አዲስ ሊብሬ ለመውሰድ ይችላል። ግን the state shall be liable to third party who acquired title based upon this which was not issued in accordance with the law or which was issued by authority having no jurisdiction or which the authority failed to cancel። ታዲያ እንደዚህ በተቀመጠው መሰረት ካንሰል ማድረግ ካልቻለ ጁሪስዲክሽን የሌለው ሆኖ ዲድ ከሰጠ እንዲሁም በህጉ መሰረት ላልተሰጡ ሊብሬዎች ወይም ካርታም ከሆነ ያ የመንግስት አካል ተጠያቂ ይሆናል በ1198 መሰረት። ይሄ ነው እንግዲህ all the structures, crops, trees, buildings and other works on the land and caves, well and other works under the surface are presumed to be owned by ቀደም ከዚህ ይሄንን ፕሪዛምፕሽን ቅድም አይተን ነበር። አንድ ቤት ሲሸጥ በውስጡ ያሉት እያንዳንዱ ንብረቶች ቅድም የተጠቀሱ ነገሮች አጠቃላይ ፕሪዙም የሚደረጉት የዛ
ንብረት አካል ናቸው። ሰዎች በእነሱ ላይ የሚደረግ ማንኛውም አክት ትራንዛክሽን ሊሆን ይችላል። ምን ፕሊዝ ሞርጌጅ፣ ሌላ ዩዚ ፕሮፐርቲ ራይትም ከሆነ እነሱን በሚሰጡበት ሰዓት ፕሪዙም የሚደረገው እነዚህንም ያካትታል ተብሎ ነው። ነገር ግን ኮንትራሪ ኤቪደንስ ከቀረበ ባይ ዊትነስም ሊሆን ይችላል፣ ባይ አዘር ኤቪደንስ ብቻ ሪቨት ሊደረጋል። 1200 ማየት ይሻላል። ፓርቲ ዌልስ፣ ስለ ፓርቲ ዌልስ በደንብ በኔክስት ቻፕተር እናያለን። ነገር ግን በአጠቃላይ ፓርቲ ዌልስ የሚባሉት ሁለት የተለያዩ ቤቶችን የሚያከፋፍሉ አይነት ነገር ናቸው። ሶ ኮንትራሪ ኤቪደንስ ካልቀረበ ፕሪዙም የሚደረጉት ጆይንትሊ ኦውንድ እንደተደረጉ እና ነገር ግን እንደዚህ አይነት ፕሪዛምፕሽን ደግሞ አፕላይ የማይደረግባቸው ሁኔታዎች አሉ። ለምሳሌ ባውንደሪ ላይን ውስጥ ያሉ ቦዮች ወይም ዲቾች በሚሆኑበት ሰዓት ወደ አንዱ በኩል አጋድለው የተቆፈሩ ከሆነ እና በማየት ብቻ የአንደኛው እንደሆነ የሚያስረዱ አይነት ሲሆኑ ፕሪዛምፕሽኑ ሪቤት ይደረጋል። ሌሎች አክሰሰሪዎች ናቸው። ዘ ኦነር ኦፕቲንግ ሙቨብል ኦር ሪሙቨብል ኢንክሉድ ዘ ኦነርሺፕ ኦፍ ዘ አክሰሰሪስ ናቹራል ኦር አርቲፊሻል። ይህን ከዚህ በፊትም ክላሲፊኬሽን ላይ አይተናል እና የፕሪንሲፓል ኦነር የአክሰሰሪው ኦነር እንደሆነ ተደርጎ ፕሪዙም ይደረጋል ማለት ነው። ሶ ተቃራኒ ማስረጃ እስካልቀረበ ድረስ በዚህ ልክ ብናይ መልካም ነው። ኤክስቲንክሽን ኦፍ ኦነርሺፕ፣ ኤክስቲንክሽን ኦፍ ኦነርሺፕ ኢዝ ሜየር ባይ ኤክስቲንክሽን ከትራንስፈር የተለያየ ነው። ዛት ሚንስ ሙሉ በሙሉ ያጠፋል። ያኛው ግን ላይክ ኦልሬዲ ለዚህኛው ሰው ትራንስፈር ኢን ኬዝ ኦፍ ትራንስፌር የሆነ ሰው ለሌላ ሰው ትራንስፈር ያደርጋል። በአንደኛው ሳይድ ኤክስቲንክት ሲያደርግ በሌላኛው ደግሞ ሌላ መብት ይሰጣል ማለት ነው። ሶ ኤክስቲንክሽን ግን ባይ ዲስትራክሽን ሊሆን ይችላል። የሆነ ያንን እቃ አባንደን በማድረግ ወይም በእንትን በማድረግ ሙሉ በሙሉ በሚጠፋበት ሰዓት፣ እቃው ሎስት በሚሆንበት ሰዓት ወይም ዲስትሮይ በሚደረግበት ሰዓት ኤክስቲንክሽን ይፈጠራል ማለት ነው። ሶ ኤክስቲንክሽን ኦፍ ኦነርሺፕ ራይት ሜይ ቢ ሪሌቲቭ again only in the relation to the present owner if it is occurred by another person through acquisitive prescription, use caption or transfer or waiver or renunciation። የቀደመ ያልነው ይሄ ዲስትሮይ መደረግ፣ ሎስት መደረግ፣ መጥፋቱ ምናምን ይሄ አብሶሉት ሲሆን ነው። ሪሌቲቭ ደግሞ አለ። ለምሳሌ ቅድም እንዳለ ከዚህ በፊት ዩዝ ካፕሽንን አይተናል። አኩዚቲቭ ፕሪስክሪፕሽን፣ ትራንስፈር፣ ዌቨር፣ ሪኖንሴሽን ላይክ እነዚህ አንደኛው ባህሪ የሆነ ባህሪ መብቱን ሲያጣ ለሌላው ደግሞ ሌላ ኦነርሺፕ ራይት የሚሰጡ አይነት ነገር ስለሆኑ እነዚህ ሪሌቲቭ ናቸው ማለት ነው። ከላይ የተጠቀሰው ግን አብሶሉት ነው። ይሄ ነው በአጠቃላይ። ጆይንት ኦነርሺፕን እስቲ ጆይንት ኦነርሺፕ እንግዲህ